የእናት ውለታ እንዲዝን ነው። የእናት ውለታ እንዲዝን ነው። ያ ጀማ እኔ ትናንትና ጀምሬ ወላሂ በቃ ስሞ ብሶተኛ ነው የሆንኩት ማለት ነው። ወላሂ እና 9 ወር በሆዷ ተሸክማ ታትበላ አብልታ መከራዋን አፈርደቼ በልታ ሳድጋን ለቁም ነገር ያበቃችን እናታችንን እንደዚህ ነው የሚባለው? ምን አይነት አስተዳደግ ነው ይሄ? ያኔ እኔ እንጃ ወላሂ የእናት ውለታ እንደዚህ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁልኝ? ሰላም ብያለሁ። ሁላችሁንም ሀገራችንን ኢትዮጵያ ሰላም ያርግልን። በያላችሁበት ያለ ሰላም እና እዝነት እናንተ ጋር ይሁን። ለቤቴ አዲስ ተሆናችሁ ሰብስክራይብ እያደረጋችሁልኝ ግቡ ማለት ነው። ውድ ጓደኞቼ አበረታቱኝ። እኔ ትናንትና ጀምሬ በጣም ነው የማለቅሰው ማለት ነው። እናትን በሶሻል ሚዲያ እንደዚህ ማዋረድ አለ ወላሂ የማንም እናት ሁን በቃ እናት ናት ማለት ነው። ሴትዮ የኛ እናት አይደለችም የሰው እናት ናት ማለት የለብንም። እቺ ሴትዮ የኛም እናት ናት። የማንም እናት ሁን ሁሉም አንድ አይነት ነው እናት ማለት ነው። ግን ወላሂ እኔ እናቷን እንደዚህ ምናምን ሶሻል ሚዲያ ላይ እንደዚህ ሀልጉጅ እንትን ትትል ወላሂ እኔ በጣም ነው ያዘንኩት ማለት ነው። ምን አይነት ትውልድ ነው? ምን አይነት ጭንቅላቷ ቢነካ ነው? ትልቅ ሆና ታናናሿን በእናቷ ላይ ጉሩብ መስረታ እናታችን እንደዚህ ሆነ አንቺ ትገሚያለሽ፣ አንቺ ቆሻሻ ነሽ፣ አንቺ እንደዚህ ነሽ እናቴን ይባላል። የቆሸሸች እኮ እኛን ለማሳደግ ነው ደፋ ቀና ብላ እንደዚህ ነው እንዲያድግ ነው። እኛ ተቆንጥጠን ውሃ ትንህል ውሃ ለምን ቆያችሁ ተብለን አገር ያለቀማት ትንህል ለምን ነው የቆያችሁት? ምን ልታረጉ ነው? ማን ጓደኛ ጋር ነው እዛ የቆያችሁት ተብለን፣ የት ሰፈር ነው የለቀማችሁት ተብለን ተደብድበን ነው። ነገር ግን ይሄ ሁሉ ለእኛ ነው የሚጠቅመን። እኛ ልቅ ብንሆን ልጆቻችንም ልቅ ይሆናሉ ማለት ነው። ቀጠር በመስመር አስይዘው ታሳድጉን፣ በመስመራችንን ታንጥስ ልጆቻችንም እኛ ባደግንበት መሰረት ቀጥ ብለው ያርጋሉ። እንደዚህ ያለ ዝረንት ሆኖ ለትውልድም አይበቁ እንኳን ለእናት ለህዝብም አይበጁ፣ ለአህላቃቸውም አይበጁ። ወላሂ ህዝብ ነው ያለቀሰው ትናንትና ጀምሮ ማለት ነው። እንኳን የወለደቻት እናት ማልቀስ ቀርቶ ህዝቡ ነው ያለቀሰው። ወላሂ ነው የምላችሁ። እኔ ትናንትና ያንን ሪካርድ ትሰማ በቃ እንዴ አፋፏን ነው በቃ ጊዜ አልሰጠቻትም ለእናቷ በቃ ለእናቷ ለማውራት ፈቃደኛ አይደለችም። አፋፏን ነው እባክሽ ላውራ ስትላት ቆይ እታቂላ አህላቋን ማሳመር አለባት ወላሂ። ነገር ግን የምትሰማ አይደለችም ልጅቱ። ግን ውድ ኢትዮጵያዊት ሴትዮ ባላችሁ አቅም ትናንትና ኢትዮጵያ ውስጥ ሀቢባ ቤት ብዙ ሰው ረድቷታል። አሁንም ግሩፕ ከፍታችሁ ወላሂ ሁላችንም የአቅማችንን ያህል እናርግላት ማለት ነው። በጣም ነው ያሳዘነችኝ እኔ ማለት ነው። እኔ እናቴ ኑሯልኝ የፈለግኩትን ባረኩላት። ሀያቴን ሁላ አፈርዴቼ እንኳን ሀያት ሰጥቶኝ እርሜ ጤና ሰጥቶኝ አልሐምዱሊላህ አረብ ሀገር ተሰልጄ በወር ደሞዝተኛ ሁኜ ቀርቶ አገር ቤትም ቢሆን ለምን ቀን ስራ ለምን አፈርዴቼ በልቼ እናቴን የፈለገችውን አልገዛላትም። የፈለገችውን እንኳን አረብ ሀገር በወር ብር እየተከፈለኝ ለሷ መከለከላት ማለት ነው። እኔ ምን አይነት አህላቅ ነው ያሉት? እናቴን እንደዚህ መልስ ልሰጣት አይቻል ጠግባትም ነበር እናቴን። እኔ ስልክ ታወራት እንግዲህ እናት ሁላችሁም ታውቃላችሁ። በቃ አገር ቤት እኛ እዚህ እኮ ነን ቤት ሰርተን እቃ ረትበን በቃ ቤት ሰርተን በቃ ሌላ ያንን ሰርተን ሌላ ነው የምናስበው። እሷ ግን እናት ግን ተውት ይበቃችኋል ነው ለአልፋ ዱንያ ለዝላ ዱንያ ነው ቶሎ አብረን እንኑር ይበቃችኋል ነበር የምትለን። በቃ ይሄን እንትትለኝ እምባዬ ነበር ትንቅንቅ ሲለኝ አላወራትም። ያንን ስልክዬ አላለቅስም ብዬ ዝም ልና በቃ እናቴ ኻላስ አጠገብሽ ላለው ሰው ስጪው ነው የምላት።
ምክንያቱም እኔ ታለቅስ ደግሞ እናቴን አላባባም እያልኩኝ ማለት ነው። እና ምን አይነት አህላቅ ነው ያላቸው ሰው ያኔ ሰውኛ በቃ እንደዚህ ነበር። ግን እናቴን ድንገት ነው ያጣኋት ማለት ነው። ታመመች ትድንልኛለች እያልኩኝ ታስብ አላህ እየወሰዳት ምንም ማድረግ አልችልም። ግን አልሐምዱሊላህ አንተም ነው የሰርክብኝ አይደል እናቴን አልሐምዱሊላህ እያልኩኝ አለቅሳለሁ። ነገር ግን እናት በህይወት ኑራ አንቺ እንደዚህ ይዘሻል፣ አንቺ እንደዚህ ነው፣ አንቺ እንደዚህ ነው፣ እንደዚህ ይሄን የምትሰራ እኮ ቀን ስራ ሰርታ ጉልት ሰርታ እነሱን ለማሳደግ ነው። ጥቁር ቁር ብላ ተመልክ መልክ ያወጣቸው እነሱን ለመውለድ ነው። 9 ወር በሆዷ ተሸክማ 9 ወር ሙሉ እንቅልፍ ያምራት 9 ወር የተመጣጠነ እንቅልፍ እኮ አይተኛም። 9 ወር መከራዋን አፈርደቼ በልታ በሆዷ ተሸክማል። ሲወለዱ ደግሞ ያጉር ፈተና በሞትና በመኖር መካከል ነው እኮ የእነዛ ልጆች ወደዚህ ምድር የሚመጡት ማለት ነው። እንደዛ ለፍታ ያሳደገችን የወለደችን እናታችንን ምን አይነት መልስ ነው የሚሰጠው? ወላሂ ግን ህዝቡ አለቀሰ ማለት ነው። ህዝቡ እንዳለ ማለት ነው። አይኔ ብላሽ ነው የተባለችው። ነገር ግን ሁሉም ናቸው። አላህ ተንደዛ ሀሊ ነገር ይጠብቀን። እናት አያልቅስ፣ ወላሂ እናት አያልቅስባችሁ። እናት ያላችሁ እናታችሁን ተንከባከቡ። ባላችሁ አቅም ቅድሚያ ለራሳችሁ ታታረጉ ለእናታችሁ አርጎላችሁ። እናት በዚህ በህይወት ላይ እያለች ብታረጉላችሁ እናታችሁን ብታጡ አታለቅሱም። በቃ አልሐምዱሊላህ ለእናቴ እንደዛ አድርጌያለሁ ምንም አልለድምም ብላችሁ የማይጠጥትባችሁ ጊዜ ይመጣል ማለት ነው። ብቻ ዱንያ ጠፊ ናት። ያ ጥቁር ሞት ይመጣል። ታያማክር ድንገት ካትለብልና ላስ ያረግብናል። እናታችሁ ሳለይ ግን በጊዜ ተጠቀሙ። አልሐምዱሊላህ እኔ አንዳንዴ አለቅስና ደግሞ በቃ ሻርላለሁኝ አልሐምዱሊላህ እላለሁ። ገብቷችኋል? እናትን አለማስቀየም ነው። ባላችሁ አቅም እርዷት። እርዳታችሁን የምትፈልግ ተሆነ እርዳታ የማትፈልግ ራሷን የምትችል ተሆነ ደግሞ አትርዱ። ኻላስ ክፉ ቃል አትናገሯት። መከራ ያየችውን እናታችሁ ከእንግዲህ በኋላ ልጅ መከራዋን አይታ ወልድ ያሳድጋ ለቁም ነገር ታበቃይ በኋላ በልጆቿ ነው እናት የምታልፋ አይደል እንዴ? ከእንግዲህ ሴትዮ በማረፊያዋ ወቅት እንደዚህ ሀል ሲልብት ይመጣላት። እንግዲህ አይገርምም? እቺ ሴትዮ ከእንግዲህ በኋላ ቁጭ ብላ አልሐምዱሊላህ እያለች ሶላቷን እየሰገደች ለልጆቿ ዱዓ እያደረገች ቁጭ ብላ መጦር ነበረባት። ነገር ግን እንደዚህ ሀል ይዛቻ በልጆቿ የተነሳ ለመታነቅ የደረሰችው እናት ምን አይነት ትውልድ ላይ ነው የደረስነው? ወላሂ ይቺ እኔ 99 እርዟ የረገማት ናት በነገራችን ላይ ማለት ነው። አላህ እንደዚህ ሀሊ ነገር የሚጠብቀኝ። እኔ በጣም አልቅሼ ትናንትና እያለቀስኩኝ ነበር የተኛው። አሁንም ሊሆን ቲክቶክ ወርትገባ እንዳለ በቃ እንባዬን መቆጣጠር አቃተኝ ማለት ነው። እና አላህ ሱብሃነሁ ወተዓላ እንደዚህ ሀሊ ነገር የሚጠብቀን። እናት ያላችሁ እናታችሁን ተንከባከቡ። እናት ያለለን ደግሞ አልሐምዱሊላህ እናታችንን አላህ በጀነት ቤት ያገናኘን። በቃ ይሄን ነው የምንለው ማለት ነው። እና እናት ስሟን አሳንሶ እናት አሉ። የእናት ውለታ እንደዚህ የሚመለስ አይደለም። ሙሉ ሀያታችንን እንኩትኩትኩት ብለን እንደገና ተጨፈላልቀም ተነስተን ብንሰራ የእናታችንን ውለታ አያልቅም። የእናት ውለታ በእንደዚህ አያልቅም። እንኳን እንደዚህ በሽጋር ለፍታ ያሳደገች እናት አባት ተብየው ጥሎ ሂዶ አባታችንን ታልመለስ። አባት ምንድን ነው? ወላሂ አባት እኮ ምንም አይደለም። አባት እኮ እቃ ነው ማለት ነው። ይሄው ልጆቹን እናት ላይ ጣል አድርጎ ነው የሄደው። ከዛ በኋላ አባታችንን ጋር ለምን አልሆንሽም? አይ እቺ ሴትዮ አባታችሁ ጥሎት ይሄድ አባታችሁ ጥሎቹ ሂዷል ብላ ጥላቸው ሌላ ባል ልታገባ አልሄደችም። እነሱን መከራዋን እያየች ባለጌ እንዳይሆኑባት ቀጣ እያሳደገች ነው። እነሱ ግን ለምን ቀጣችን? ለምን አባታችን ሄደ ነው። አባት ምን ያደርጋል? የትም ዙሮ ዛሬ እነሱ ነፍስ ሲያውቁ ጥቅም ላይ ሲደርሱ ወደ እነሱ ዞር። ይሄ አግባብ
አይደለም ማለት ነው። አባት ማለት አባት ክብር ነው። አባት ይኖር፣ አባት መሪ ነው፣ ጋሻ ነው። ከሁሉም በላይ ግን ቅድሚያ እናት ናት። እናትን የሚያህል ነገር የለም በፍጹም ማለት ነው። እና እኔ በጣም ነው ያዘንኩት ወላሂ። ምን አይነት አህላቅ አለ። ወልዲያ ታገኘዋለች። ትልቅ እርግማን ነው ይሄ። በነገራችን ላይ በልጅ መፈተን ማለት ከባድ ነው። አላህ ይጠብቀን ነው ተዝ ማለት ነው። ወላሂ ሱብሃንአላህ ንግርም ነው ያደረገኝ። ለማንኛውም ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እኔ በጣም ነው ያዘንኩት ማለት ነው ወላሂ። እኔ ታለቅስ ነው በያው እኔ ራሱ አብጧል ማለት ነው።